ልጄን ሳሳድግ በጣም መከራ ስቃይ አይቻለሁ። ሰው ቤት ልብስ አጥብ ያለው ተርብ ያለው ተቸግር ያለው ልጄን ማሳድግበት ነገር አጥቼ ለምኛለሁ። የሰው ፊት በጣም ገርፎኛል። የሰው ፊት አይቻለሁ። ቢያንስ አግዘኛል ላግዝሽ የምፈልገው በገንዘብ ነው ብለሻል። ሰው ላገኛችን በገንዘብ ግን ልረዳሽ እችላለሁ። እሺ እኮ ስለዚህ አንቺ ጋር መፍትሄው አንቺ ጋር ነው። አንቺ ልትሰማኝ ትችላለች። ስለዚህ በቃ አንቺ ያለው ነገር በቃ እንደዚህ ነው ብለሽ ብር ማስፈልጋት ወይ ብር ስጫትና በሰው በቃ ተከፍለሽ ወደ ምትበት ሄደ አንድ ምን ብለህ አሳምኛት። ከዛ በኋላ በአምስተኛው ቀን ምናምን በቃ ልብሶችሽን ሰብስቢ ወደምትሄጂበት ሂጂ፣ የቤተሰቦች የአባትሽም የእናትሽም ቤተሰብሽ ይቀበልሽ አይቀበልሽ ጉዳይ አይደለም። ሰላም ውድ ቤተሰቦቼ እንዴት አላችሁ? እንዴት ከረማችሁ? የኔ ውድ ስጦታዎች፣ እኔ በጣም ደግ ነኝ። ወንድማችሁ ጋዜጠኛ ሮቤል ዛሬም ተመልሻለሁ። እንግዲህ በአዲስ ጉዳይ ከአንድ እንግዳ ጋር ማለት ነው። እንግዲህ አጠገቤን ያለችው ምንድን እንዳገናኘን ምን እንደሆነ የምንጨዋወተው ጥቆማ ነው፣ የግለ ታሪኳን ነው የምታወጋን የሚለውን ከሷ ምንሰማ ነው የሚሆነው። እናንተ ግን አብሮነታችሁን ከኛ ጋር አድርጉ። ሁሌም እንደምላችሁ ቪዲዮአችንን ስትጀምሩ ላይክ፣ ሼር፣ ሰብስክራይብ አድርጉ። ቪዲዮንም ከተመለከታችሁ በኋላ እንግዲህ ሐሳብ አስተያየታችሁን ኮሜንት ሴክሽን ላይ በማስቀመጥ አብሮነታችሁን ከኛ ጋር አድርጉ እላለሁ። ውድ ቤተሰቦቼ ዛሬ እንግዲህ በቅድሚያ አሁንም አንድ ማሳሰቢያ መስጠት ፈለግኩኝ ለእናንተ። ትንሽ ቤተሰብነታችሁ ስለቀነሰ ውድ ቤተሰቦች እንደ በፊቱ እስኪ ገባ እያላችሁ ሞቅ አድርጉት። ኮሜንት ላይ በደንብ ሼር በማድረግም ቪዲዮቻችንን እንግዲህ ትንሽ እየቀነሰብን ስለሆነ ነው። አብሮነታችሁን ከኛ ጋር አድርጉ። አብረን ቆይ። እንዴት አለሽ? እግዚአብሔር ይመስገን። አለን ይመስገን። ከስምሽን ጀምር፣ የመጣንበትን ጉዳይ እስኪ ንገሪ። ስሜ ርብቃ ይባላል። አክብራችሁ ስለጠራችሁኝ በጣም አመሰግናለሁ። እና ልነግራችሁ የፈለኩት የግል ታሪኬ ነው። የ2 አመት ልጅ ነበረኝ። የ2 አመት ልጅ ነበረኝ። ሳሳድገው በጣም መከራ ስቃይ አይቼ ነበር ያሳደግኩት ልጄ። እና ይሄንን ለእናንተ መናገር እንዳለብኝ ሲጋባኝ ነው እዚህ ጋር የተገኘሁት። ልጄን ሳሳድግ በጣም መከራ ስቃይ አይቻለሁ። ሰው ቤት ልብስ አጥብ ያለው ተርብ ያለው ተቸግር ያለው ልጄን ማሳድግበት ነገር አጥቼ ለምኛለሁ። የሰው ፊት በጣም ገርፎኛል። የሰው ፊት አይቻለሁ። እና 2 አመቱ ነው ገና ልጄ በደንብ እንኳን አላደገም፣ አልጠነከረልኝም። እሱን ለማሳደግ ብዬ ባለቤቴ ጥሎኝ ጠፍቷል። የለም እና እኔ መጀመሪያ ህይወትን አስቢያት የነበረው የወለድኩት ከባለቤቴ ጋር በፍቅር እኖራለሁ በደስታ እኖራለሁ ብዬ ነበር። ቤተሰቤንም ጥዬ ወጣሁት። እናትም የለኝም አባትም የለኝም፣ በህይወት የሉም እናትና አባቴ። እና ልጄን ለማሳደግ ሰው ቤት ልብስ አጥቤ ተርቤ የሰው ትርፍራፊ በልቼ ነው ለዚህ የሚያደረስኩት 2 አመት ድረስ የታገልኩት። እና ደግሞ አሁን ላይ ልጄ እጄ ላይ የለም። እንዴት እንደሆነ አላውቅም፣ ብቻ ልጄ አሁን ላይ የለም፣ ጠፍቶብኛል። ልጄ የ2 አመት ህፃን ልጅ በጣም ተሰቃይቼ ነው ያሳደግኩት። በጣም መከሬን በልቼና መጀመሪያ በራሴ ህይወት ላይ ከመፍረዴ በፊት ከናንተ ጋር ባወራ ብዬ ነው እዚህ ጋር የመጣሁት። ልጅ መጥፋት ማለት ቀላል ነገር ሆኖ አይደለም፣ አስተዳደግም ይወስነዋል። በጣም ተቸግሬ ያሳደግኩት ልጄ ደግሞ ጠፍቶብኝ በራሴ በህይወቴ ከመፈርድ መጀመሪያ እናንተ እገዛችሁን ፈልጌ ነው የመጣሁት እንድታገዙኝ ብዬ። ምንድነው ፍቅረኛሽ አብሮሽ የለም አሁን ላይ? እሱ የለም፣ ጥሎኝ ጠፍቷል። ብቻሽን እንዳረግሽ አርጊ ብሎኝ ጥሎኝ ሄዷል። ማርገዝሽን ሲያቅ ነው ወይስ? ማርገዝሽን ሲያቅ ጥሎኝ ሄዷል። እሱ መጀመሪያም ፍቅር አልነበረም ያገናኘን ቢሆን እንጂ ሰው እንዴት ልጅን ያህል ነገር ስጦታ ሲመጣለት ጥሎ ለመሄድ ያስባል? ፍቅር አልነበረም መጀመሪያ። እኔ ግን ህይወት ይሆነኛል ትዳር ይሆነኛል ብዬ ነበር የገባውበት። እሱም አልሆነልኝም። እንዴት ነው? በኮንዶሚኒየም ዋጋ ሪል ስቴቶችን እነሆ እያልናችሁ እንገኛለን። ፍጹም ሪያሊቲ ድሪምስ ነን። ህልሞን ወደ እውነታ የሚቀይሩበት ትክክለኛ ቦታ። ከ7.5 ሚሊዮን ብር ጀምሮ ከኋላ እየተገነባ ያለው ለመጠናቀቅ ቢበዛ 2 ወር አለበለዚያም ደግሞ በ1 ወር የሚረከቡትን ቤቶችን ለእናንተ አዘጋጅተን እየጠበቅነው እንገኛለን።
ክፍያ 7.5 ሚሊዮን በሰሚ ፊኒሽድ ሲሆን 60%ን ለኛ በመክፈል 40%ን ደግሞ ከወጋገን ባንክ ጋር እናንተ በማገናኘት ክፍያዎትን መፈጸም እንዲያስችሉ መንገድን ከፍተንልዎታል። የመኖሪያ ቤቱን ስናስረክቦት የተበጣጠነ ፓርኪንግ፣ የራሱ በቂ የሆነ ጄኔሬተር ያለው በአንድ ህንፃ ላይ 2 ሊፍት የተገጠመለት እንዲሁም ደግሞ ከርሰ ምድር የወጣለት ምቹ ለመኖር ተስማሚ የሆነ ህንፃን ገንብተን እናስረክቦታለን። ለበለጠ መረጃ ደግሞ ከታች በሚገኙ ስልክ ቁጥሮች ይደውሉልን፣ መገናኘት እንችላለን። ፍቅረኛሽ ነው ማለት ነው? አዎ ፍቅረኛዬ ነው። ከወለድኩ ካንተን ካልኩኝ በኋላ እናትና አባቴም ሞቱ። ቤተሰቦቼ እናቴ ቤተሰቦች አልተቀበሉም ነበር። እንዴት ያለ እድሜሽ እንደዚህ አይነት ነገር ውስጥ ትገቢያለሽ? እኛ እኮ እናሳድግሽ ያስተማርንሽ ለዚህ አልነበረም ምናምን ነገር ብለው እነሱም አገለሉኝ። እንደማይሆን ሆንኩኝ። መንገድ ላይ ወደኩኝ። ልመና ጀመርኩ። እየለመንኩ ልጄን አሳደግኩኝ። ቤተሰቦቼ በጣም 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 አርቀውኛል። እንደ ስጋ እንኳን አምነው አልተቀበሉኝም። እቺ ልጅ ባለማወቅ ነው እንደዚህ አይነት ነገር ውስጥ የገባችሁ እንኳን ብለው አላሉንም። እሱም ይሄን ነገር ሲያይ ቤተሰቦች ያልፈለጉሽ እኔስ ታዲያ ምን ታረጊልኛለሽ በሚል ጥሎኝ ጠፋ እና አሁን በጣም ችግር ላይ ነው ያለሁት። ከዛ በኋላ ጭራሽ አልመጣም? ጭራሽ አላየሁትም። ከዛ በኋላ አይቼው አላውቅም። አይኑንም አይቼው አላውቅም። ልጄን ብቻዬን ነው መከሬን እያየ ያሳደግኩት። እንዴት አድርገሽ ያሳደግሽ? ቤተሰቦች ካላስተዋወቁ ልብስ ሰው ቤት አጥባለሁ። የሰው እንደዚህ በየቀን ስራ ሰራለሁ። ሰው ቤት እየገባው ምግብ ሰርቼ ቃጥቤ ምን ብዬ የቀን ስራ እየሰራው እወጣለሁ። ከዛ መንገድ ላይ ነው ቁጭ ብዬ ሙለው። አንዳንዴ የምለምንበት ጊዜ አለ። ፍርፋሪ ካለ ስጡኝ ብዬ ልጄን እንዳላጣው ማለት ነው። ልጄ የሚታመምብኛል በመሃል ከሰው እየለመንኩ ልብስ ባጠብኩበት ብር ነው ማሳድገው ማሳክመው ምናምን እንደዛ። ቤተሰቦች እንዴት ይሄን ያህል እንደዚህ መሆንሽን ሲያውቁ ቤተሰቦች ምንም አይነት ርህራሄ የለም። እነሱም አስወጡኝ። ተመልሼም ወደ እነሱም ለመሄድ ፈራው። ማን ናቸው? የእናት ዘመዶች ናቸው? አዎ የእናቴ ቤተሰቦች። እናቴ ከሞተች በኋላ ምንም ቢሆን እናት ስትኖር ይሻላል። እናት ከሌለች አባት ከሌለ የትኛውም ሰው አምኖ ሊቀበል አይችልም። ሸክም ነው የምትሆኝብን ብለው አባረሩኝ፣ አስወጡኝ። እኔም ወጣሁ። እየለመንኩ ልጄን እስከ 2 አመት ድረስ ታግዬም ቢሆን አሳደግኩ። አንቺ የልጁን አባት ልትፈልጊ ያልሞከርሽም? ልፈልግ ሞክር ያለውኝ ግን አይንሽን እንዳላዩ ከአይንሽን ካየሁት አጠገቤ በዙሪያ ላይ ካለሽ እንደማይሆን ነው አንቺንም ልጅሽንም ማደርገው ብሎ ሲለኝ አጠገቡ መድረስ አልፈለኩም። አድራሻውንም አላውቀውም። የት እንዳለ የት ይሁን ይኑር ምን ይሁን አላውቅም። የማውቀው ታሪክ የለም። የት ነበር የተዋወቃችሁት? ነበር የተዋወቅነው እንደዚህ ገና ተማሪ ነኝ እና እየተማርኩኝ እያለ ተማሪ ሆኜ ሰፈር ውስጥ ምናምን ይመጣል፣ አገኘዋለሁ ምናምን እና በጣም አኖርሻለሁ በቃ ውጪ አብረን እንኑር፣ ለምን አብረን አንኖርም፣ ለምን ህይወት አይኖረን ምናምን ሲለኝ አመንኩትና በቃ እኔም ድንገት የማይሆን ነገር ተፈጠረ ከሱ ጋር በመሃል አረገዝኩኝ። እንደዛ ነው ያገኘሁት። እሺ ስለዚህ አሁን ዋናው ያገናኘን ጉዳይ የህፃኑ ወይም የልጅሽ መጥፋት ነው? የልጄ መጥፋት ነው። እሺ መቼ፣ እንዴት፣ በምን አይነት መልኩ ነው? ምን ተፈጥሮ ነው ጠፋው? ምንስ አደረግሽ ከጠፋ በኋላ? እኛ ጋር ከመምጣትሽ ባለፈ ልጄ ከጠፋ በኋላ የት ብዬ የት እንደምፈልገው ግራ ገባኝ። ማለቴ አስተውሽ፣ መቼ ነው የጠፋው? እንዴት፣ በምን አይነት ሁኔታ? እስኪ አጫውቺኝ። የጠፋው በመጀመሪያ አክስቴ የአባቴ እህት ነበረች እና እኔ አላቃትም። እንደዚህ በአይን አንተዋወቅም፣ አይቻት አላቅም። በዝናዋ ግን አውቃታለሁኝ። ጥሩ ሰው እንደሆነች በጣም ከሰው ሁሉ የሚለይ ባህሪ እንዳላት ምናምን እሰማ ነበረ እና የሆነ ጊዜ ላይ መጣች እኔ ጋር። ለቅሶም አልደረሰችኝም፣ የእናቴንም የአባቴንም ለቅሶ አልደረሰችኝም። መጣችና በመሃል ይቅርታዋን ተቀበልኳት። ይቅርታ ጠየቀችኝ። መቼ ነው? አሁን በቅርብ እና ይቅርታ ጠየቀችኝ። ይቅርታዋንም ተቀበልኳትኝ። እሷ ጋር ኖርኩኝ ለተወሰነች ጊዜ አብሬያት። ጥሩ ሰው ነች፣ በጣም የምትገርም አክስት ነች። እስከዛሬም ባገኘኋት ብዬ ስመኝ ነበረ። የት ነበረች በፊት? ድሬዳዋ ነው የምትኖረው እሷ። ባለትዳር ነች። የአባትሽ እህት ናት? አዎ ባለትዳር ነች፣ ልጆች አሏት እና የሆነ ለየት ያለ ኑሮ ነው የምትኖረው። እኔ ሄጄም አይቻትም አላቅም፣ ግን ሲወራ ሰማለሁ። ቤተሰቦቼ ሲያወሩ ሰማ ነበረ። እሷን መጣች። እስከተወሰነች ጊዜ እሷ ጋር ኖርኩኝ ምናምን። በመሃል የሆነ ሰው አገኘችና እስቲ ይሄ ሰውዬ በጣም ጥሩ ሰው ነው እና ለህይወትሽ አስፈላጊ ሰው ነው። እኔ ቤት አለኝ፣ ልጆች አሉኝ፣ ትዳር አለኝ። እዚህ ተቀምጠሽ አንቺ ጋር ተቀምጬ የማይሆን ነገር ነው። ስለዚህ እስቲ ከሱ ጋር ላስተዋውቅሽ አለች። እኔም ደግሞ ድጋሚ እሷ ጥላኝ ሄዳ የማይሆን ህይወት ውስጥ መግባት ስለማልፈልግ እሺ አልኳትኝ። ከዛ ይዛኝ ሄደች እሱ ጋር። እሱም በጣም ጥሩ ሰው ነው፣ በጣም ስነ ምግባር ያለው ሰው ነው። ልጄንም እንደ ልጁ ተቀብሎ እኔንም እንደ ባለቤት ተቀብሎ ነው እያኖረን ያለው።
እና ከሱ ጋር ነኝ አሁን እየኖርኩኝ ያለሁት። መጣች ገስታውስ ነው የያዘችው እና ስለ ሰውየው እንደዚህ ብላ ስትነግረኝ በቃ እኔም ተስማማው እሺ አልኳትኝ። ገስታውስ ነው የያዘችው ማለት አክስቴሽ የሐረር ሰው ነች ነው ያልሽኝ? አዎ የሐረር ሰው ነች። እኔም ፍለጋ ነው የመጣችው። የወንድሜ ልጅ ብላ ፈልጋሽ? አዎ አባትሽም ያለውበትን ነገር ስትሰማ እኔም ፈልጋ መጣች እና ለቅሶም አልደረሰችኝም ብያለሁ እና ይቅርታ ምናምን ጠይቀችኝ። እኔም ፍለጋ መጣች። ከዛ እንዳልኩ ከሰውየው ጋር አገናኘችኝ። እኔም አምኜበት ገባው። ሰውየውም በጣም ጥሩ ሰው ነው። ልጄንም እንደ ልጁ ነው እያየ ነበረው እና የሆነ ጊዜ ላይ ቤት ልጄን አስተኝቼው ምናምን እሱ ስራ ነው ወጥቷል እና ደወለልኝና ነይ እስቲ በር ጋር አንዴ ብቅ በይ ላውራሽ ፈልጌ ነው አለኝ። ከዛ ልጁንም ጠየቀኝ። ይዘሽው ነይ ልጁንም ካለ ምናምን ነገር ሲለኝ አይ እሱማ ተኝቷል እኔ ብቅ ልበልና ላውራ ምናምን ነገር አልኩት። እሺ ብዬ ወጣሁኝ። ጊፍት ሰጠኝ። ስጦታ ሊሰጠኝ ነበር የጠራኝ። ጊፍት ሰጠኝ ተቀበልኩት እና ትንሽ ሰዓት እዛሽ ጋር ቆመን አወራን። የት ነው እሱ ይሄ ነገር የተፈጠረው? ከግቢ ውጭ። የት ማለቴ የት ነበርሽ ያኔ? እሱ ቤት ነበርኩ። የሱ ቤት ውስጥ? እሱ ቤት ውስጥ ነበር። ምን ከሰውየው ጋር ምን ተላምዳችሁ ነው በዛ ልክ አስተዋውቃሽ ምናምን? ከሰውየው ጋር ማለት ከሱ ጋር ለመላመድ ብዙም አልከበደኝም ነበር። በጣም ጥሩ ሰው ነው እንዳልኩክ እና እንደውም እኔ መጀመሪያ ስገባበት ይከብደኛል። እንዴት ነው መላመድ የምችለው? ይሄን ሰው ያስተዋወቀች አክስቴ ነች ያስተዋወቀች። ጥሩ ሰው ነው ብላ እንደገና ደግሞ በጣም ባለ ሀብት ነው አለው እና ህይወትሽን የሚቀይር ነገር አስይዤሽ ልሂድ እኔ ልመለስ ብላ ስትለኝ እሺ አልኳትኝ እና ጠራኝና ጊፍት ሰጠኝ እና በቃ ደስ የሚል ላይፍ የለም። አሁን ወደ ኋላ ተመልሽ የሆነ እንትን አልሽብኝ። ከሰውየው ጋር የት እንዴት ተዋወቃችሁ የሚለውን ማለት እሷ አስተዋወቀች እንዳልሽ መላመድ መጣ ነው? እሱ ቤት መኖር ጀመርሽ ነው ወይስ እሱ ቤት ነበርሽ የዛን ቀን ነው አጋጣሚ? እሱ ቤት ነው የምኖረው። እሱ ቤት ነበር መኖር ጀመረ። አክስቴ በቃ ሄደች ተመለሰች። እሷ አደራ አለችው ለሱ ነገረችው። ልጇንም እንደ ልጅ እሷንም እንደ ባለቤት እና ምናምን ብላ ነገረችው። ታሪኬንም ነገረችው። እሺ ብሎ አምኖ ተቀበለ እሱ። ከዛ በፊት አንቺ እሱ ቤት ከመቀመጥሽ በፊት በጣም ሀስል ታረጊ ነበር ህይወት ብቻሽን። ልብስ ያጠብሽ የሆነች ጥግ ይዘሽ ነበር የምትኖሪው። በጣም ከምልህ በላይ በቃ ከምነግርህ በላይ በቃ ዝናብም እየዘነበብኝ ከልጄ ጋር ልጄ ታመምብኛል። ምንም ነገር አልነበረኝ። በቃ ሜዳ ላይ የወደቀች ሴት የለም እንደዛ ነበርኩኝ። ስልክ የለኝም። ማንም ዘመዴ ማንም ዞር ብሎ የሚያየኝም የለም። እንዴት አገኘች እሷ? እሷ እንዳጋጣሚ በሰው ነው ጠያይቃ ያገኘችኝ ይመስለኛል። ያገኘችኝ የቤተሰብ ብዬ የማስባቸው ሰዎች እኔን ሳይሆን የሚፈልጉት እሷ እነሱ ጋር ገብታ ጠይቃቸው ምናምን ይመስለኛል። እንደዛ ነው የነገሯት እንጂ ሜዳ ላይ ስለሆንኩ በምንም ሁኔታ ጥቆማ ሳይኖራት ልታገኘኝ አትችልም። እና አገኘችኝ እንዳልኩ ለዛ ሰውዬ እግዚአብሔር ይመስገን ኑሬ መኖር ጀመርኩ። ራሴንም ልጄንም ልቀይር ነው ብዬ አሰብኩኝ። ሰውዬው ጋር ስገባ እሷም አደራ አለችው እና እንዳልኩ ጠራኝና ልጄን አስተኝቼው ነበረ። ጊፍት ሰጠኝ። የተወሰነ ሰዓት አወራም ምናምን ነገር። ከዛ በኋላ ገባው። ከግቢ ውጭ ነው የጠራኝ። መኪና አቁሞ ነበረ እና ጠርቶኝ ጊፍት ሰጥቶኝ እሱ ሊመለስ ነው ወደ ስራ እና ጠራኝ ሰጠኝ። ከዛ ጊፍቲን ተቀብዬ ገባሁ። ሲመጣ በቃ አሪፍ ነገር ሰርቼ ልጠብቀው እስቲ ምናምን ነገር ብዬ እየሰራራው እንዴት ነው ዛሬ ልጄ ረጅም ሰዓት ተኛ እንዳይነሳም እንዴት ድምጽ አላሰማኝም ምናምን ነገር ብዬ እስከ እንደዚህ ተኝቶ አያውቅም። ረጅም ሰዓት ተኝቶ አያውቅም ብዬ ስገባ ልጄ የለም በአጋጣሚ እና ዝም ብለ በእኔ ቦታ ሆነ አስበው መከራ ያየህበት ልጅ ስቃይ ያየህበት ልጅ ካጠገብ ስታጣው ምን አይነት ስሜት ሊሰማ እንደሚችል ላንተ አልነግርህም። እና በጣም አሁን ላይ በጣም ከብዶኛል። እስቲ በእናንተ በኩል ደግሞ እሱ ልታገኙ ወጣሽ ውጪ? ስጦታ ሊሰጠሽ ሊጠራሽ? ስጦታ ሊሰጥሽ ነው አላለኝም። ሲደውልልኝ ላውራሽ አንዴ እና ከግቢ ውጪ ብቅ በይ ነው ያለኝ። እና ልጄን ደግሞ አስተኝቼው ነበረ። መኝታ ክፍል ተኝቶ ነበር። ዝም ብዬ ወጣሁኝ። ጊፍቴን ተቀብዬ ገባሁኝ። ምን ያህል ሰዓት ቆይተሻል? ቢያንስ ለ30 ደቂቃ ምናምን የቆየሁት ብዙም አልቆየሁም። እና ገብቼ ራት እስከምሰራራ እስከማቀራር ምናምን ልጅ አልተነሳ፣ ድምጹንም አልሰማሁትም። እንዴት ነው ዛሬ ብዬ ላዩ ስገባ ልጅ የለም። እና በጣም ነው የደነገጥኩት። እሱ ውጪ ጠራሽ፣ መኪና ውስጥ ስጦታውን ሰጠሽ፣ አንቺ ወደ ውስጥ ገባሽ። ልገብ እንዳጋጣሚ ሆኖ ይቅርታ አድርግልኝና ልክ ልጄ እኮ ተኝቷል ቢባንን እንኳን ምናምን ብዬ ስለው እንዴ አውሪኝ እንጂ ትንሽ ሰዓት ምን ሆነሽ ነው ምናምን ነገር
ሲለኝ እሺ በቃ አይ ድንገት ከባናን እንዳይለከፍብኝ ብዬ ነው ምናምን ነገር አልኩትኝ። ከዛ አውሪኝ ትንሽ አውሪኝና በቃ ትገቢያለሽ ብሎ ሲለኝ እሺ ብዬ አውርቼው ምናምን ስገባ ልጄ ሲቆይብኝ መኝታ ክፍል ስገባ የለም ልጄ። እሱ የት ሄደ? የእሱ ቤት አይደል ያለሽው? እሱ ስራ ድጋሚ ያልጨረስኩት ፋይል አለ ምናምን ነገር ብሎኝ ተመልሶ ሄደ። እኔ ገባው እና ትንሽ አምሽቼ ልመጣ እችላለሁ ምናምን ብሎኝ እሺ አልኩትኝ። አወራን ገባውኝ። እሱ ሄደ ወደ ስራ። አንቺ ሊያገኝሽ ብቻ ነው የመጣው? እኔን ሊያገኘኝና ስጦታው ሊሰጠኝ ብቻ ነው የመጣው። ገብቶ ልጁንም ሊያው ምናምን አላለኝም። እሺ በቃ በዛው ነው የተመለሰው፣ በዛው ነው የሄደው። እሺ እዛ በኋላ ስገባ እንደነገርኩ ልጅ የለም፣ ልጅን አጣሁት። እሺ ከዛ እንግዲህ ቤት ውስጥ አበድኩኝ፣ ፈለኩኝ። አልጋ ስርም ከወደቀ ብዬ አየሁትኝ። ድንገት ምን ውስጥ ገባብኝ ብዬ ጎረቤትም ድንገት ውጪ ከግቢ ውጪ ስለነበርኩኝ ከቤት እንዴት ብሎ ወድቆብኝ ብቻ ሞተብኝ ይሁን ምን በቃ ማስበው ሁሉ ግራ ገባኝ። ከአቅሜ በላይ ሆነ። የ2 ዓመት ልጅ ስለሆነ ድንገት እንኳን በዳዴ ሲወጣ ጎረቤት ይዞት ገብቶ ይሆን ወይ ምናምን ብዬ ጎረቤት ሁሉ ጠየቁ። ግቢው ባንድ እግር ቆመ ምናምን። ልጄን ግን የትም ላገኘው አልቻልኩም፣ የትም። እሺ እሱስ ባለቤትሽ ማለት አሁን ያለው ሰውዬ አግብተሽው ነው እየኖርሽ የነበረው? ዝም ብላችሁ በመላመድ ነው ቤትሽ ይገባል? በመላመድ ነው፣ በመላመድ አክስቴ ነች ያገናኘችኝ። ምንድነው ሰውዬው ስራው? እኔ ስለ ስራው አላውቅም። ስለ እንደዚህ ዲቴል ስለማላስጨንቀው እንደዚህ ለምን አንተ እኮ የራስ ሰው ሲሆን ማለት ምን አይነት ዘርፍ ላይ ነው ያለው? ይሄ ሰው የቢሮ ሰው ነው? ነጋዴ ነው? ምን አይነት ነው ከሁኔታው? የሚሰራውን ስራ እኔ አላወኩም፣ አልተነገረኝም፣ አልነገረኝም። አክስቴም እንደዚህ ነው የሚሰራው አላለችኝም። ብቻ ባለ ሀብት መሆኑንና ራሴንም ልጄንም መቀየር እንደምችል ነው የነገረችኝ። እሱም ስለ ስራው አውርቶኝ አያውቅም። ድንገት እንኳን ልጠይቀው ብሞክር እንኳን የሆነ ያለባብሳል እንጂ አይነግረኝም። እንደዚህ ቀጥተኛው ነገር እንደዚህ ነው የምሰራው ብሎ አይነግረኝም። ነግሮኝም አያውቅም። እንዳውቅበትም አይፈልግም። እኔም ደግሞ ያው ከሱ ጋር እስካለውኝ ድረስ ማስጨነቅ ምናምን ነገር አልፈልግም በሚለው እኔ ብዙም አላስጨንቀውም፣ አልጠይቀውም። ብቻ እኔ የምፈልገው ምንድነው ብዙ ችግሮችን አይቼ ስላለፍኩኝ የልጄንና የኔን ህይወት ለመቀየር ነው የምጥረው እንጂ የሰውን ህይወት ማጣራት ምናምን ምንድነው የምትሰራው ምንድነው ምናምን ማለት አልፈልግም። ልጄን ነው በቃ ልጄን ካለበት ነገር እኔ ያሳለፍኩትን ህይወት እንዳያሳልፍ ስለምፈልግ ለልጄ ብቻ ነበር ስጥር የነበረው። ለዛም አልጠየቅኩትም። ህፃኑ ጠፋ። ምን ሆነ ቀጣዩ ሁኔታ? ህፃኑ ጠፋ መጣ። እሱም እንደ ድንገት ሆኖ ለሊት 8 ሰዓት ላይ ነበር የመጣው። ስለዚህ በሰዓቱ እንዴት ወዲያው አልደወልሽ? ስራ ነበረብኝ አለኝ። ፋይሎች ያልጨረስኳቸው። እሱማ መጀመሪያ ነው ህፃኑ መጥፋቱ እንደውልሽ አልነገርሽው? ደውዬ ነገርኩት። መጣ። ከዛ መጣ። በጣም ደነገጠ፣ ከምልህ በላይ በጣም ደነገጠ። ሰውነቱ ሁሉ በቃ ተርበተበተ። እንዴት የት ሄዶ ነው ምናምን፣ በምን ሰዓት ነው የጠፋብሽ ምናምን ነገር ብሎ አለኝ። እንደዚህ ብዬ ነገርኩት። አንተ ጠርታኝ በወጣውበት ሰዓት ነው የጠፋው ምናምን ብዬ አልኩት። በጣም ደነገጠ፣ አፋለገኝ ምናምን። እሱም በጣም አበደ። ልክ በቃ ልጁ የጠፋበት ሰው የለም የራሱ ያብራኩ ክፋይ እንደጠፋበት ነገር ሆኖ በጣም እንትን አለ። ከዛ ፈለግነው። መጀመሪያም አምኖበት ነው የተቀበለኝ። ይወደዋል፣ እንደ ልጁ ነው የሚያየው። ሲደነግጥም ልክ እሱ እንደወለደው ልጅ አይነት ድንጋጤ ሆኖ ነው በጣም የደነገጠው። እስከ 3 ቀን ድረስ ምናምን አፈላለገኝ ምናምን። ከዛ በኋላ ስለ ልጄ ሳነሳ በቃ እንዴ ለሆነ ነገር ምንድነው ምናምን ማለት ጀመረ። እንዴ ምን ሆኖ ነው? በውስጤ ነው። ምን ሆነህ ነው አላልኩትም። እንዴ ምን ሆኖ ነው? ለምን የራሴ ልጅ እስከሆነ ድረስ ራሴ ነኝ መታገል ያለብኝ ብዬ ስለማስብ ምን ሆነ ነው ምናምን ነገር ማለት ከበደኝና ዝም ብዬ ለራሴ ጥያቄ ሆነብኝ። እንዴ ምን ሆኖ ነው? መጀመሪያ እንደዚህ አልነበረም? በቃ እንዴ ለሆነ ነገር እኔ የራሴ ልጅ ደሜ ስለሆነ እሱ አንዴ ሆኗል ለሚለኝ ነገር በጣም ያመኝ ጀመረ በጣም። ከዛ በኋላ በቃ የማይሆን ከሆነ በልጁ ጉዳይ ብቻ የምትጨነቂ ከሆነ አለኝ በቃ አንቺ መውጣት ትችያለሽ ሲል በህይወቴ እንደዛ ቅስሜ ተሰብሮ አያውቅም። ልጄን ሳሳድግም እንደዚህ አይነት ስሜት ተሰምቶኝ አያውቅም። እና ቅስሜን በጣም ሰበረው። ያልጠበቅኩት ነገር ተፈጠረ። እንደዚህ አልነበረም ህይወቴን የጠበቅኩት የነበረው። አክስቴም እንዳለችኝ እንደዚህ አልነበረም። እሱም እንደሚነግረኝና እንደሚሆንልኝ አላገኘሁትም በዛ ሰዓት። ከዛ በኋላ በ5ኛው ቀን ምናምን በቃ ልብሶችን ሰብስቢ ወደምትሄጂበት ሂጂ፣ የቤተሰቦች የአባትሽም የእናትሽም ቤተሰብሽ ይቀበልሽ አይቀበልሽ ጉዳይ አይደለም፣ ወደምትሄጂበት ሂጂ ብሎ ልብሴን አውጥቶ ከበር ውጪ ጣለው። ለመንኩት፣ በጣም ለመንኩት። እባክህን ቢያንስ እንኳን ልጄን እስከማገኝበት ቀን ድረስ መጠለያ ሁነኝ፣ አግዘኝ ብዬ ለመንኩት። በታሪክ አለኝ፣ በታሪክ በቃ የማይሆን ነገር ነው አንቺ እየተጨነቅሻለሁ
ከኔ ጋር ፍቅርን እንትን ማለት ሳይሆን ስለ ልጅሽ ብቻ ነው እንጂ ለኔ ምንም ፍቅር ልትሰጪኝ አልቻልሽም። እኔ እኮ አምኜ የተቀበልኩሽኝ በልጅሽ በኩልም ባንቺ በኩልም ከአንቺም ፍቅር እንዳገኝ ፈልጌ ነው ምናምን ነገር ብሏልኝ። እኔ ደግሞ ያንን መቋቋም በጣም አቃተኝ። በጣም ለመንኩት፣ እባክህ እሺ እኔን አውጥተህ ጣለኝ፣ ግን ልጄን በመፈለግ ብቻ አግዘኝ ብዬ በጣም ተማጸንኩት። አሁን ላይ ከምነግርህ በላይ ማለት ነው እንቤን እያፈሰስኩላን የተማጸንኩት። ስለ ሴት ልጅ አምላክ እናት ካለ በእናት እህት ካለ በእህት ብዬ ተማጸንኩት። በጣም ለመንኩት። እሱ ግን አይሆንም አለኝ። ምንም ሳይራራና ሳይሳሳ አውጥቶ ወረወረኝ፣ አውጥቶ ጣለኝ። እና እንደነገርኩ ህይወቴ በጣም ከባድ ነው። እሺ እስካሁን ልጅሽ ሊገኝ አልቻለም? እስካሁን ድረስ ልጅ ላገኘው አልቻልኩም። የት ነበር ማረፊያሽ? ከዛ በኋላ ስንት ቀን ሆነሽ? አሁን ላይ ቢያንስ 1-3 ሳምንት ምናምን ይሆነኛል። ከዛ እሱ ካስወጣኝ ያው እንደምታይኝ እንግዲህ ማረፊያም የለኝም። ልጄን ብቻ እያፈላለኩኝ ነው። ልጄን የማገኝበትን መንገድ እየፈለኩ ነው ያለሁት። ከኛ ጋር ያገናኘሽ አንድ ሰው አለ፣ ከተማ ይባላል። የከተማ የሚባለውን ግለሰብ ነው እንግዲህ እቺ ልጅ ታሪኩ ያሳዝናል እርዷት ብሎ ልናገኝሽ የቻል ነው ማለት ነው። እና በሱ በኩል ያገኘንሽ እሱን ሰውስ የተዋወቅሽው የት ነው? ታሪክሽን ያውቃል ያለውን ነገር ያው እሱ ካሜራ ላይ መግባት ስላልፈለገ ነው። በዚህ አጋጣሚ እሷን ያገናኘን ከተማ የተባለ አንድ ግለሰብ ነውና የእጅ ስልክም የላትም ማረፊያም የላትም። ብቻ ግን አስጠግቷት የነበረ አንድ መልካም ሰው ነው። እርዷትም አግዟትም ብሎ ነው። በዚህ አጋጣሚ ካሜራ ላይ ግን መግባት ስላልፈለገ ነው። ግን ካንቺ አንፃር የት እንዴት አወቅሽው? መቼ ያወቅሽው? ስለኛ ሲያወራሽስ ምን ነበር የመጀመሪያ ሀሳብሽ? እኔ እሱን ያወቅኩት መንገድ ላይ እያለቀስኩ አይቶኝ እንዳጋጣሚ ያው ታውቃለህ አንዳንዴ የኢትዮጵያ ሕዝብ ሲባል በጣም ሩሩና ደግ ነው እና መንገድ ላይ በጣም በቃ ምርር ብሎኝ እያለቀስኩኝ አንደኛ ልጅ ማጣቴ፣ ሁለተኛ በቃ ራስሽን አጥፊ በሚለኝ ሰዓት ነው እሱን ያገኙት። እግዚአብሔር ነው የላከልኝ እሱንም እና ምን ሆነሽ ነው እህቴ እስቲ ችግርሽን ንገሪኝ፣ 1-2 ቀን 3 ቀን በዚህ ጋር ሳልፍ እኮ ልጠይቅሽልና እየፈራሁሽ እመለሳለሁ እና እስቲ ዛሬ ግን ደፍሬሽ ልጠይቅሽ ምን ሆነሽ ነው ብሎ ሲለኝ እንደዚህ ብዬ በጣም ብዙ ነገር ነገርኩት። ለአንተ የነገርኩን ታሪኬን ለሱ ነገርኩትና እስቲ ቆይ እኔ ማገናኝሽ ሰው አለ እና ልጅሽን የምታገኝበትን መንገድ እኔ መራሻለሁ፣ እስከዛ ድረስ እኔ ጋር ቁጭ ማለት ትችያለሽ ብሎ አለኝ። እህት አለኝ እናት አለኝ አለኝ። እንደ ሰውኛ ነው ማስበው እና እንደ ሌሎቹ ምናምን እንዳልመስልሽ፣ አሁን አንቺ በጣም በብዙ መንገድ የተጎዳሽ ሴት ነሽ፣ ሰውን ለማመን ትንሽ ከበድ ይልሻል እና እስቲ ነይ እኔ ጋር ላስጠጋሽና ልጅሽ የምታገኝበትን መንገድ ልምራሽ ሲለኝ እሺ ወንድሜ ብዬ እኔም እና ወንድሞች አሉኝ እንደዚህ አይነት ነገሮች የሚያገናኙ የጠፋበት ልጅ የተደፈረች ሴት ምናምን በጣም ብዙ ታሪኮችን የሚያወጡ ወንድሞች አሉኝ ብሎ ሲለኝ እግዚአብሔር ነው አንተን የላከልኝ እንደ መልአክ አድርጎ ብዬ እሱን እሺ ብዬ እሱ ጋር አረፍኩኝ። እሱም እግዚአብሔር ይስጠው እናንተን አገናኘኝ። እናንተን በማግኘቴ ደግሞ በጣም ደስተኛ ነኝ። ልጄንም እንደማገኘው በእናንተ ተስፋ አደርጋለሁ። መልካም። በጣም ጥልቅ የሆነ ወሰብሰብ ያለም ህፃኑ ስለመጥፋቱ ልጅሽም ማለቴ ነው ስለመጥፋቱም ሆነ ስላሳለፍሻቸው ከባድ የህይወት ጊዜያቶች ጭንቀት በጣም የተሞላበት መከራ የበዛበት ጊዜ አሳልፈሽ መተሽ አሁን ደግሞ በስተመጨረሻ ልጅሽን እስከ ማጣት የደረስሽበት ነው። ያሳዝናል። ህፃኑ የት ነው ያለው የት ነው የጠፋው የሚለውን ነገር ነው ዋናው ክትትላችን የሚሆነው። ምን በጣም ረጅም ጊዜ ሆኖታል ማለት ነው። ምን ያህል ጊዜ ሆነው ከጠፋ? 3 ሳምንት 1 ወር ይሆናል። 1 ወር። እስከ 1 ወር ድረስ በጣም ስቃይ ላይ ነኝ። አሁን ላይም እንደምታየኝ ነው። ልጄን እስካላገኘሁት ድረስ ምንም አይነት እረፍት አላገኘም። እንግዲህ 1 ወር ሙሉ ወይም ከዛ በላይ አልፎም ሊሆን ይችላል የጠፋ ህፃን ልጅ አላት። የ2 ዓመት ህፃን ነው። መከራዋን በልታን ያሳደገችው በቤተሰብም ተገፍታ ብቻዋን ያሳደገችው ነው። ወላጅ አባቱም አልፈለገውም። እሷንም እንደሚስት አልፈለጋትም። አሁን እንዴ አክስትሽ የት ነው ያለችው? አክስቴ ድሬዳዋ ነች ያለችው። ተመልሳ ሄደች። እኔ በአደራ ብለው እሷ ተመልሳ ሄደች። እሷን አልደውልሽላትም? አላገኘሻትም? አላገኘኋትም። እንዴት? ለምን አላረግሽላትም? ስልክ የለኝም፣ ከሰው ጋር የምገናኝበት ነገር የለኝም። እንዳልኩ ይሄ ሰውዬ ነው አግኝቶ እናንተ ጋር የሚያመጣኝ እና ስልክ ስለሌለኝ አላገኘኋትም። እስኪ ምናልባት አሁን ምን አይነት ስትራቴጂ እናደርግ መሰለሽ? ወይም ደግሞ በምን አይነት መልኩ እንዲሆን ፈለኩ መሰለሽ? ደረትሽ ላይ ካሜራ ሰጥሻለሁ። ካሜራ እገጥምልሻለሁ። እጅሽ ላይም ድብቅ ካሜራ ሰጥሻለሁ።
እዚህ ሰውዬ ቤት ደግመሽ እንድትሄጂ እፈልጋለሁ። እንድትሄጂ እፈልጋለሁ፣ እንድታገኙ ቢያንስ ስለ ማንነቱ የምናይበት የሆነ ነገሮች ስቴፖች እኛ ከምንገባ ቀጥታ አንቺ ኦልሬዲ ታውቂዋለሽ ይሄን ሰው አይደለም ያለፋችሁበትም የተወሰነ ሳምንታት ሆነ ወራት አልፈሻል። እሱ ቤት ቁጭ ብለሻል፣ አርፈሻል። ልጅሽን እንደ ልጅ ብሎ ተቀብሎልሽ ያውቃል። ሶ አሁን ላይም ቢሆን እስኪ ድጋሚ ግቢና ይሄን ሰው ከጎን የሆነ እርዳኝ የሚለውን ጥያቄዎች ጠይቂው። በገንዘብ መርዳኝ አይነት ጥያቄዎች እንደዚህ መሰል ጥያቄዎች እንድትጠይቂውና የተወሰነ እንግዲህ ቆይታ አድርገሽ ድብቅ ካሜራውን ገጥመሽ እንድትወጪ ይፈልጋሉ። እዚህ ሰው ቤት አክስትሽንም እንድታገናኝ ይፈልጋሉ። በተቻለ አቅም ስልኳንም ቢሆን አድራሿን የምታውቂ ከሆነ ወደዛ አካባቢ ላገኛት ፈልጋለሁ ሴትዮዋን። ሄደንም ከሆነ ሄደን መታም ከሆነ መታ ማለት ነው። ያንን እናደርጋለን። ሁሉንም ነገር በሂደት ወደ እውነታው እንደርሳለን፣ እናወጣዋለን። ስለዚህ ያንን እናደርጋለን። እንግዲህ የደረሰን ጥቆማ የደረሰን መረጃ እንደተመለከታችሁ ነው ውድ ቤተሰቦች። ልጇን የጠፋባት የት፣ እንዴት፣ መቼ የሚለውን ተናግራለች። አሁን ግን የት ነው ያለው የሚለውን ደግሞ የኛ ስራ ይሆናል ማለት ነው። ልጇን በማፈላለግ ውስጥ አብራችሁን ቆዩ። ሀሳብ አስተያየታችሁን ስጡን። ምን የተፈጠረ ወይም ደግሞ ምን እየሆነ ያለ ይመስላችኋል? የእናንተ ሀሳብ እኛን ስለሚያግዘን ከእናንተ ጋር ሆነን እንግዲህ እየተከታተልን ነገሩን ምናይ ነው የሚሆነው ማለት ነው። ውድ ቤተሰቦቼ ወደ ስራ እንገባለን። አብራችሁን ቆዩ። በኮንዶሚኒየም ዋጋ ሪል ስቴቶችን እነሆ እያልናችሁ እንገኛለን። ፍጹም ሪያሊቲ ድሪምስ ነን። ህልሞን ወደ እውነታ የሚቀይሩበት ትክክለኛ ቦታ ከ7.5 ሚሊዮን ብር ጀምሮ ከኋላ እየተገነባ ያለው ለመጠናቀቅ ቢበዛ 2 ወር አለበለዚያም ደግሞ በ1 ወር የሚረከቡትን ቤቶችን ለእናንተ አዘጋጅተን እየጠበቅነው እንገኛለን። ክፍያ 7.5 ሚሊዮን በሰሚ ፊኒሽድ ሲሆን 60%ቱን ለኛ በመክፈል 40%ቱን ደግሞ ከወጋገን ባንክ ጋር እናንተ በማገናኘት ክፍያዎትን መፈጸም እንዲያስችሉ መንገድን ከፍተንልዎታል። የመኖሪያ ቤቱን ስናስረክቦት የተበጣጠነ ፓርኪንግ፣ የራሱ በቂ የሆነ ጄኔሬተር ያለው በአንድ ህንፃ ላይ 2 ሊፍት የተገጠመለት እንዲሁም ደግሞ ከርሰ ምድር የወጣለት ምቹ ለመኖር ተስማሚ የሆነ ህንፃን ገንብተን እናስረክቦታለን። ለበለጠ መረጃ ደግሞ ከታች በሚገኙ ስልክ ቁጥሮች ይደውሉልን፣ መገናኘት እንችላለን። ይሄው እንግዲህ ልገባ ነው። እግዚአብሔር ይርዳሽ በሉኝ። ሰላም፣ እንዴት ነው? እግዚአብሔር ይመስገን። ስልክ ይዛል ምስል ብዙ ነገሮች በደብረ ዘይት ምናምን አልፈዋል። ብዙ ነገሮች እኮ አስፈልጉልኝ ምን ማለት ነው? አይ ፕሮጀክቱ በምን ቢሆን እንዲሰጧል ቆንጆ ያረክ የተወሰኑትም በደብረ ዘይት አልፈዋል። በዚህ በኩልም በደቡብ በኩልም አልፈዋል። በዚህ በኩል ያለፉ ነው። ስለዚህ አንተ ራስህን ዝቅ አድርገህ ራስህን ሲሪየስ ሆነ ጥሩ በቃ ማስኬድ ነው ባለው መንገድ እንደምን ማድረግ ነው። ስለዚህ አንተ ራስህን ዝቅ ማድረግ ያይገባ። እሺ በቃ ለማንኛውም እንደው
እሺ ምን ፈልገሽ? እንዴት ሰላምታ አይቀርም? ሰላም ማለት ስልክ ይዘሃል ብዬ ሰላም ስለ ሰላም የስራ ስልክ ነበርና እንዴት ነው? ደህና ነኝ። እኔ መጣሁት አላገኘሁት ምን ፈልገሽ ነው? ልጅን ለመፈለግ እንድትረዳኝ። ምንድን ነው መረዳሽ? በምን በኩል ነው መረዳሽ? በምንም በገንዘብም ይሁን በመፈለግም ይሁን በማፈላለግም ይሁን ማፈላለግማ ከዚህ በፊት ብዙ ጊዜ አብረን ፈልገናል አይደል? ስለዚህ አሁን የት ነው ያለሽው? አሁን መንገድ ላይ ነው ያለሁት ልጅን እየፈለግኩ። መንገድ ላይ ነው ያለሽው። ስለዚህ አሁን ምንድን ነው የፈለግሽው? ገንዘብ ነው የፈለግሽው? እርዳኝ እያልኩ ነው። ልጅን ለመፈለግ እርዳኝ፣ እንድትረዳኝ ነው የመጣሁት። መርዳት ማለት በገንዘብ ነው። ገንዘብ ከሆነ ያው እና 15 ሺህ ብር ተቻለ በቃ። ስለዚህ አሁን ይሄ ሁሉ ጣጣ ያመጣሽ ነበረች እኮ አትስተሽው። አክስቴ ማደራ ብላ እኮ ነው የደረሰው አይደል? አሁን እኔ ያልተፈጠረ ነገር ነው ያወራሽ ያለሽ አንቺ እኔ። ስለዚህ አክስትሽ ነች ይሄ ሁሉ ነገር ያደረገች ነው። ስለዚህ ብዙ ጣጣ ብዙ ጦስ እያመጣችልኝ ያለችው እና ስለዚህ እኔ አሁን ስራዬ ልስራበት አንድ 15 ሺህ ብር ተቻለው ማለት ትችላለሽ። ፈለግ ትችላለሽ። አክስቴ አደራ ስትልህ እኮ አምነህበት ነው እኔንም ልጄንም የተቀበልከው። አምኜበት ልጄ ከጠፋ በኋላ ነው ያባረርከኝ። ልጁን እኮ አፋልኩሽ በወቅቱ አፋልግሻለሁ። በእኔ ቦታ ብትሆን አንተ የምታደርጋለህ። ያንተ ልጅ ጠፍቶ ቢሆን ምን ታደርጋለህ? ብዙ ነገር አድርጌያለሁ። 3 ቀን ነው ምናምን እኮ ነው ያፋልኩኝ። ከዛ በኋላ እኮ እስከነ ልብሴ ነው ያባረርከኝ አይደል? ስንት ሰዓት እቼ እኮ ነው በሴት ልጅ አምላክ እንኳን ብዬ ለምን እንደ ሴት ልጅ እንኳን ልትረዳኝ አልቻልኩም። ይኸውልሽ አሁን እየተለማመጠ ስለዚህ እኔ አሁን መረዳሽ ነገር በገንዘብ ነው ሆነ ተቻለ አንድ 15 ሺህ ብር ብቻዬን ከምፈልገው ምን አለበት ብታፈላልግ። እኔ ስራ ላይ ነኝ። አሁን ስራዬ በጣም ተስፋ ማንም ካጠገብ የለም እኮ አክስቴ አደራ ብላ ሄደችው ለአንተ ነው አይደል? እኔ ማንም የለም ማለት ነው። እስከነ ልጄ ነበር የተቀበልከኝ። ልጄ ከጠፋ በኋላ ደግሞ ከኔ ጋር ብቻ መሆንም መረጥክ። አንቺ ጋር እኔ ደግሞ ለልጄ የሆንኩትንና ታሪኬን ሁሉ ነገሬን ነግሬሃለሁ። አክስቴን ነግሬሃለች አይደል? ያንን ነገር አምነበት ተቀበልክ። ልጄ ሲጠፋ ደግሞ አባረርከኝ። አፋለኩሽ እኮ ነው አፋለኩሽ 3 ቀን ግን የስራው ባህሪ በጣም ቢዚ ስለሚያደርገኝ ከዛ በላይ መሄድ አልቻልኩም። ስለዚህ አሁን ያለኝ አማራጭ ምንድነው? ያለኝ ገንዘብ እርዳኝ ነው አይደል? ቢያንስ እንኳን የሚያግዘኝ ሰው ካጠገብ የሚሆን ሰው ፈልግልኝ። በአንተ በኩል ሆኖ ካጠገብ የሚሆንና የሚያግዘኝ ልጄን ለማግኘት የሚረዳኝ ሰው እኔ አሁን ሳላገኝሽ አልችልም። በገንዘብ መደራሽ የምችለው ገንዘብ ሰጥቻለሁ። ገንዘብ ብቻው ምን ያደርግልኛል? ሰው ካጠገቤ ከሌለ የምፈልገው ሰው ነው። በዚህ ሰዓት የራበኝ ሰው ነው የምፈልገው። ሰው ካጠገቤ ከሌለ ገንዘብ ብቻ ምን ያደርግልኛል? ምን ችግር አለው? እንደ ሰውኛ ካሰብክ ብትረዳኝ። አሁን ግን ላግዝሽ አልችልም። ለምን? የስራ ባህሪው በጣም ቢዚ ስለሚያደርገኝ ለዛ ስለማሳው የመጣሽበት ጉዳይ እርዳኝ ነው መረዳሽ በገንዘብ ስለሆነ ስለዚህ አሁን ገንዘብ 15 ሺህ ብር ሰጥቻለሁ። እሺ ስራ ምንድነው? ስራ ምንም አያገባሽ፣ አይመለከትሽም። ስለ ስራዬ ምንም ልጠይቀኝ አይቻልም። እሱ አይመለከትሽም። ለምን ምን ችግር አለ? አያገባሽም። ስለ ስራ አንተ አይደል የተቀበልከኝ? እስከዛሬ አብሬ እየኖርኩ ቢሆን ስለ ስራ አትነግረኝም ማለት ነው? ስራዬ ሚስት ሆኜ ብቀጥል ኖሮ ስለ ስራ አትነግረኝም ነበር ማለት ነው? ስለ ስራሽ ስራዬን ማቀው። ስለዚህ አይመለከትሽም። ስለ ስራ አይመለከትሽም። አሁን የፈለግሽውን ነገር መጠየቅ ያለብሽን ጠይቀሽ መውሰድ ያለብሽን ወስደሽ ብትጂ። እሺ እየለመንኩ ነው በፈጠረህ አምላክ። በፈጠረህ አምላክ እናት አለ አይደል? በእናትህ ይዤሃለሁ። ቢያንስ አግዘኛል። አፋልገኝ ልጄን አፋልገኝ። አግዘኛል። ላግዝሽ የምፈልገው በገንዘብ ነው ብለሻል። በሰው ላገኛችን በገንዘብ ግን ልረዳሽ እችላለሁ። አንድ 15 ሺህ ብር እሰጥሻለሁ። በፈለግ ትችላለሽ። ይሄ ሁሉ አሁን ለዚሁ ለደረጃችን አክስትሽ ነች። አክስትሽ እንግዲህ መጀመሪያ እኮ አክስቴ ይዛኝ ስትመጣ እኮ በጣም ጥሩ የዋህ በጣም ለሰው ምትራራ ልጄንም እንደ ልጄ አሁን የተቀበልክ ሰው ነህ እኮ አንተ። አሁን ጦስ ነው ያብኝ መጣች እንጂ አሁን ብዙ ነገር የተባለሽብኝ። ምን አስቸግር ይሄኛል ምን አድርግ አሁን እኮ በጣም የተማለሽ ነው። በጣም እንትን እያልሽ ነው። እሺ ይቅርታ በጣም ይቅርታ አድርግልኝና ልጄን እንዳገኝ እርዳኝ እባክህ። እንታገኝ እኮ ይኸውልሽ በገንዘብ እርዳኝ አልሽኝ አይደል? በገንዘብ እንድረዳሽ እኮ ነው። እሺ የአክስቴን ስልክ ቁጥር የአክስቴን ስልክ ሰጥሻለሁ እኮ ስጠኝ። ቢያንስ እንኳን እሷ ጋር ልደውል የማገኝበት መንገድ ስላጣሁ እኮ ያዥና ሰጥሻለሁ። እሺ ንገረኝ። 10 80 እሺ 39 40 እሺ እና በቃ እንደዚህ ነው የምትለኝ? አትለመነኝም? አሁን ይሄ ነው ያለው ነገር ይሄ ነው።
ስለዚህ አካክስሽ ጋር ወጥተሽ ደግሞ አክስሽ መታገሽ ነገር ካለ ማለት ትችላለች። እኔ ግን በገንዘብ እርዳኝ ካልሽ በገንዘብ ያለውን ነገርሻለሁ፣ እሱን ይዘሽ መውጣት ትችላለሽ። የስራ ስልክም አሁን ደወለልሽ ሲሆን መውጣት ትችላለሽ። አሁን አዝናሽ እንዴት ነሽ? እንዴት ዋልሽ? አሁን እኮ መታ ነበረ ከነባ ጋር እያወራሁ አሁን መታ ነበረ። አዎ ያው እሷ ገንዘብ እርዳኝ ነው የምትለው፣ ገንዘብ ምናምን ነው የምትለው እሷ። አዎ ስለዚህ እንደሚሆን አግና አንቺም ቢሆን ገንዘቡን ስጫት። አዎ ላኪላት። በቃ የሆነ እንትናገርሽ በቃ ዝም እንድትል በቃ። አሁን ከዚህ በኋላ ምን ታመጣለች? አዎ ስለዚህ ያው እንደሱ አድርገሽ እንደሚሆን ነው ማድረግ ያለብሽ። ስለዚህ አሁን ጋር እየተመላለሰች ስለሆነ ያንን ነገር ማለቷ ጥሩ ላይመጣ ይችላል። ስለዚህ አንቺ ደግሞ ያው አክስት እንደመሆንሽ መጠን ልትሰማሽ ልትረዳሽ ስለምችል ጥሩ ዝናሽ። እሺ ስለዚህ እንደሚሆን አድርጊና ያው በአካውንትም በሆነ ነገር የሆነ ነገር ላኪላት። ገንዘብ ምናምን የምትለው እሷ የሚሆን ነገር ትችላለህ። 15 ሺህ ብር ነው። እሺ ጥሩ በቃ መሆን ያለበትን እንደዛ ታድርጊ ነው የሚሻለው እንጂ ከዚህ በኋላ ተመልሳ ለኛ ባትመጣ ደስ ይለኛል። እሺ እኮ ስለዚህ አንቺ ጋር መፍትሄውም አንቺ ጋር ነው ያለው። አንቺም ልትሰማኝ ትችላለች። ስለዚህ በቃ አንቺ ያለውን ነገር በቃ እንደዚህ ነው ብለሽ ብር የሚያስፈልጋት ወይም ብር ስጫትና በሰው በቃ ትክክል እሷ ወደምትልበት ሄድ አንድ ምን ብለህ አሳምኛት። አዎ ስልክሽን ሰጥቻታለሁ። ምን ችግር አለ? ከዚህ በኋላ ምን ታመጣለች? ሰጥቻታለሁ። አዎ ከደወለችልሽ አዎ ትደውልልሻለች። ዞሮ መደወሉ አይቀርም ስለምትደውልልሽ በቃ ጥሩ እንደዛ አድርገሽ እንደሚሆን ማድረግ ነው። አዎ ባትመላለስ እኔ ደስ ይለኛል። ጥሩ እሺ መልካም። በቃ እንደሱ አይነት መፍትሄ እንደዚህ መፍትሄዎች መፈለግ ነው። እንደዛ አድርጎ እንደሚሆን ማድረግ ነው። ካለዚያማ ነገሮች እየከበዱ ነው የሚሄዱት። ስለዚህ ቶሎ እንድትፋታ አንቺ የራሱን ጥረትና የራሱን ትንሽ እሺ ጥሩ እኮ ልትደውልልሽ ትችላለች። ከደወለችልሽ እና ደግሞ አንዳንድ ነገሮች እኔ አፋልጊኝ ምናምን የምትልሽ ከሆነ ሂጂና አፋልጋት። አንዳንድ ነገሮችን እንትን ቢያት በቃ አንቺ እሺ ብለሽ ሄደሽ አፋልጊ ነገሮችን ለማለት ማለት ነው። አዎ እኮ እንደዛ ማድረግ ነው። እኔ ካለችሽ ሂጂ፣ ህፃኑንም እንፈልግ ካለችሽ አፋልጊያት። አዎ በቃ እንደዛ ነው መሆን ያለበት። ስለዚህ ምንም ሳትይ ነይ ካለችሽ አንቺ አትቅሪ፣ መተሽ ህፃኑን ፈልጋችሽ ብለሽ ማፋለግ ነው። ጥሩ በቃ እንደዛ በይ ቻው። ዌቲንግ ገባ። ቻው ሄሎ መስፍኔ እንዴት ነህ? ጠፍተሃል። አዎ ሁሉ ሰላም። አዎ ስራው ጥሩ ነው እየሄደ ነው። እንዴት ነው እናንተ ጋር አልደረሰም? እየደረሰ ነው? አዎ ልከናል እኮ በዚህ ወደ ቤትም በታማት መንገድም ልከናል። አዎ በቃ አሪፍ በቃ መስፍን ጥሩ። አዎ መስፍን
ሰላም ነው። እዚህ ጥሩ ነው እንግዲህ ለማላም ተጣውናታ ነገር ያለው ነገር እንዳታውቁኝ ነገር እሺ በቃ ያለውን ነገር በቃ እያሳወቃችሁ ለማለት ትደውላላችሁ። ኦኬ እሺ ደውልለትና ስልክ ያለውን ነገር እሺ ጥሩ መስሎኝ። እሺ መልካም ጥሩ በቃ በኮንዶሚኒየም ዋጋ ሪል ስቴቶችን እነሆ እያልናችሁ እንገኛለን። ፍጹም ሪያሊቲ ድሪምስ ነን። ህልሞን ወደ እውነታ የሚቀይሩበት ትክክለኛ ቦታ ከ7.5 ሚሊዮን ብር ጀምሮ ከኋላ እየተገነባ ያለው ለመጠናቀቅ ቢበዛ 2 ወር አለበለዚያም ደግሞ በ1 ወር የሚረከቡትን ቤቶችን ለእናንተ አዘጋጅተን እየጠበቅነው እንገኛለን። ክፍያ 7.5 ሚሊዮን በሰሚ ፊኒሽድ ሲሆን 60%ቱን ለኛ በመክፈል 40%ቱን ደግሞ ከወጋገን ባንክ ጋር እናንተን በማገናኘት ክፍያዎትን መፈጸም እንዲያስችሉ መንገድን ከፍተንሎታል። የመኖሪያ ቤቱን ስናስረክቦት የተበጣጠነ ፓርኪንግ፣ የራሱ በቂ የሆነ ጄኔሬተር ያለው በአንድ ህንፃ ላይ 2 ሊፍት የተገጠመለት እንዲሁም ደግሞ ከርሰ ምድር የወጣለት ምቹ ለመኖር ተስማሚ የሆነ ህንፃን ገንብተን እናስረክቦታለን። ለበለጠ መረጃ ደግሞ ከታች በሚገኙ ስልክ ቁጥሮች ይደውሉልን፣ መገናኘት እንችላለን። እንግዲህ ውድ ቤተሰቦች ያው አንዳንድ ነገሮችን እየተመለከትን ያለ ነው። አንቺም ወደ ቤቱ ገብተሽ ነበረ እንደነገርኩሽም ድብቅ ካሜራውን ገጥመሽ ነው የወጣሽው። ከዛም ባለፈ ደግሞ መጀመሪያም ስትገቢ የነበራችሁን ቆይታ ደረትሽ ላይ ካሜራ አድርገሽ ይዘሽ ገብተሽ የነበረ ነገር ነበር። ሶ ምንድን ነበር የተፈጠረው? እስኪ ሃይላይት። አንቺ በአካል ስለነበርሽ በቦታው እኛ በቪዲዮ ነው የተመለከትነው። ምንድን ታዘብሽ? ምን ነገር አለ እዛ ቤት? እንዳጋጣሚ ስገባ ያው ካሜራውን እናንተ እንዳረጋችሁልኝ ቀስ ብዬ አንኳኩቼ ገብቼ ነበር። እሱ አያውቅም እና ስገባ ስልክ እያወራ ነበር። አጋጣሚ ሆኖ የስራ ስልክ መሰለኝ። በስነ ስርዓትም በአግባቡም ሰላም አላለኝም። ገብቼ ቁጭ አልኩኝ። ስልኩን ከጨረሰ በኋላ ነው ሰላም ያለኝ። እሱንም በአግባቡም አይደለም የሆነ ሰው እንደገባ ሳይሆን የሆነ ነገር እንደገባ አይነት አድርጎ ነው ሰላምታ የሚያቀርብልኝ እና ይሁን ብዬ ያወራሁትኝ ቁጭ ብዬ ልጄን እንዲያፋልገኝ ነበር የለመንኩትኝ። እኔ እባክህ ልጄን አፋልገኝ፣ በቻልከው አቅም የምትችለውን ሁሉ አድርግልኝ ብዬ ነበር ያናገርኩት። እሱ ግን ፈቃደኛ ሊሆንልኝ አልቻለም። ልጅሽን የምትፈልጊበት ፈልጊ፣ ነገር ግን አግዘኝ ብዬ ካቅሙ በላይ ስለምነው የሆነ በቃ አልወጣም አይነት ነገር እንደሆነ ሲያቅብኝ ልጄን አፋልገኝ ብዬ ስለምነው በጉልበት ወይም አብሬሽ በመሆን ልረዳሽ አልችልም፣ በብር ግን እረዳሻለሁ ብሎ እሱንም የሆነ የሰው አይነት ክብር ኖሮት ሳይሆን የሆነ ውሻ ድመት ገብቶ እንዴት ነው ድመት እንደማባረር አይነት ነገር ሆኖ ነው ያናገረኝ። እና በብር ልረዳሽ እችላለሁ፣ በጉልበትና እንደዚህ አብሬሽ በመሆን ምናምን ግን ልረዳሽ አልችልም። እኔ ካንቺ ጋር ያለብኝ ነገር ጨርሻለሁ። እሱንም አክስትሽ ነች እዳ ጥላብኝ ሄደችው ምናምን ነገር ብሏለኝ። መጀመሪያ አምነ ተቀብለኸኛል ነበር እስከነ ልጄ እኔ ሚስትህ እንደሆን ልጄም ልጅህ እንዲሆን አምነ ተቀብለኸኝ፣ አሁን ላይ ምን የሚቀይርህ ነገር መጣ? ልጄ ከጠፋ በኋላ እንደዚህ አይነት ባህሪ ከየት አመጣህ ምናምን ብዬ ጠይቄው ነበረ። እሱንም እኔ ጉዳይ ከልጅሽ አይደለም፣ ልጅሽንም አንቺን አክስትሽ ስላመጣች አንቺን ፈልጌ ስለነበረ ነው፣ እንደ ሚስት ሆነሽ እንድታገለግኝ ስለፈለኩኝ ነው አምኜ ተቀበልኩሽ። ልጅሽ ጠፋ፣ በቃ ጠፋ ነው፣ ምንም ማድረግ አይቻልም ብሎ አለኝ። የንቀት አይነት አነጋገር ነበር ያናገረኝ። እንዳላችሁኝም እናንተ ያላችሁኝን አድርጌ በቻልኩት አቅም አድርጌ ወጥቻለሁ። መልካም። የአክስቴን ስልክ ሰጥቶሻል? የአክስቴን ስልክ ለምኜው ሰጥቶኛል። አዎ በምን ያያችሁኝ? በወረቀት ጽፌ ይዤዋለሁ። ይዘሽዋል? አዎ። አክስትሽ ጋር እንደውላታለን አሁን። ደስ ይለኛል። እሺ
ስለ ጉዳዩ ታጣቅም ነበረ? አክስቴ ምንም የምታውቀው ነገር የለም። ምንም የምታውቀው ነገር የለም። አክስቴ አደራ ብላኝ ሄደች። ድምጿም ጠፋ፣ ምንም ጠፋ፣ እሷም ጠፋች። ልጅሽ አንድ ወር ሙሉ ጠፍቷል። አንቺ ግን አክስትሽ ግን የምታውቀው ነገር የለም። አልደወልኩላትም፣ ስልክም የለኝም። እንደነገርኩ ከሰው ጋር የምገናኝበት ነገርም የለኝም። ጠፋች። በቃ በዛው አግኝቻትም አላውቅም። ያው አክስቴ አደራ ስላለችው ሙሉ በሙሉ እርግጠኛ ሆና ሄደችው በሱ ነበረ እና አጋጣሚ ሆኖ ደግሞ አክስቴ አግኝቻትም ድምጿንም ሰምቼው አላውቅም። ግን ስልኳን ተቀብያለሁ። መልካም። አሁን ያገኘሁሽ እሷን እንድታናግሪያት ስለፈለኩ ነው። ስልኩንም እንደተቀበልሽው ከሷ ስላወቅን ነው፣ ያው በቪዲዮ ላይ ስለተመለከተን ጭምር ያንን ስላወቅን ነው። አንቺም ስለነገርሽ ነው። ስልክ ስጠኝ እስኪ አባ። እስኪ እዚህ ስልክ ላይ ትደውይና ካነሳችሁ ካላነሳችሁ እንግዲህ እሺ ንገሪኝ ቁጥሩን። 09 አምጪ እሱን ወረቀቱን እስኪ። እሺ ስለዚህ አክስትሽን አውሪያት። ያው የማታውቀው ስልክ ስለሆነ ምናልባት እንግዳ ሊሆንባት ይችላል። ርብቃ ስለመሆንሽ ንገሪያት።